ሁላችሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሕማማት በዓል እንኳን በሰላም አደረሳችሁ። እግዚአብሔር ወዶ ከዚህ አድርሶናል። ይህች ሳምንት የተቀደሰችና ልዩ ሳምንታችን ናት። እግዚአብሔር ለሰው ልጆች የመጨረሻ ስጦታ ያለውን ስጦታ የሰጠበት ሳምንት ነው። እግዚአብሔር አብ አንድ ልጁ ለመሥዋዕት ለሕማም ለሞት ተላልፎ ተሰጥቶ ቤዛ ሆኖ ዓለምን እንዲዋጅ የፈቀደበት፣ እግዚአብሔር መንፈስ ቅዱስም በእግዚአብሔር አብ ፈቃድ አንድ ሆኖ የባህሪ ቃሉ የሚሆን ወልድ ሥጋን ለብሶ እንዲታመም መከራ እንዲቀበል የሰው ልጆችን ሁሉ እንዲያድን የፈቀደበት፣ እግዚአብሔር ወልድ ራሱን አሳልፎ በመስጠት ቸር እረኛ ለበጎቹ ራሱን አሳልፎ ይሰጣል እንዳለ በጎ እረኛችን ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት የመጨረሻው ውድ የስጦታ ሳምንት ነው። በዚህ ሳምንት አሁን እንደተናገርነው የመጨረሻው የፍቅር ዋጋም የተገለጠበት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንደምንመለከተው እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም እንዲሁ ወዶታል። እስመ ወልዶ ዋሕደ መጠወ ወወሃበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ይሕየው ወኢይትሐጐል። እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስከ መስጠት ድረስ ይህንን ዓለም እንዲሁ ወዶታል ይላል። ስጦታ የፍቅር መገለጫ ነው። የሰው ልጅ ከልቡ የወደደውን ሰው ልቡን አውጥቶ መስጠት ስለማይችል የልቡ ውክልና የሚሆን ስጦታን በቁሳቁስ በስጦታ በልብስ በምግብ በሌላውም በኩል ያስተላልፋል። አካሉን ግን የሚሰጥ አይገኝም። ያንን ቢሆን የምናደርገው ለወደድነው ነው፣ ለጠላነው አናደርግም። ቅዱስ ጳውሎስም ይናገራል፣ ለወዳጁስ እንኳ ቢሆን የሚሞት ይገኛልን ብሏል። ሮሜ ምዕራፍ 5 ላይ ለወዳጅ እንኳን የሚሞት አይገኝም። እሱ ግን ጠላቶች ሆነን ሳለን ሞተልን። እግዚአብሔር ደግሞ አንድ ልጁን ብዙ ልጅ ኑሮት አንድ ልጁን የሰጠን አይደለም። ተቀዳሚ ተከታይ የሌለው አንድያ ልጁን በመስጠት ዓለምን እንደወደደ ገለጠ። እንዘ ጸሩን ይህነ እግዚአብሔር ተሳለን በሞተ ወልዱ ሮሜ 5:10 ላይ እንደገለጠው የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር በልጁ ሞት ይቅር አለን፣ ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስቀድመን እንደተናገርነው ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግዒሁ፣ መልካም እረኛ ግን ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠን ፍቅር የለም ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ሥጋውን ግን አያበላውም፣ አያጠጣውም፣ አይደረግምም። እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጥም። ወክርስቶስ እሰ ከሆኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተዐቢ ደብተራ በደመ ዚአሁ ቦአ ውስተ ደብተራ እንተ ኢገብረ አደሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለመውደድ 1000፣ 2000፣ 3000፣ 500,000፣ 600,000 በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ሥራዎች በሱ ላይ ተደረጉበት። ቅዱስ ያዕቆብ ዘስሩግ ኦ ዘይትደፈር ይሁዳ ደፈረከ ይላል። የማትደፈር አንተን ይሁዳ ደፈረ ይላል። እኛ ሰዎች አልፈው ሲሄዱ እንኳን ምራቃቸውን ቢተፉብን እንሰቀቃለን። በደሙ ዓለምን ያነጻ የቀደሰ እርሱ ግን ከፊቱ ላይ ርኩስ ምራቅ ተተፍቶበታል።
እውቀትን ለሚገልጥ ለሱ እንደማያውቅ ፊቱን ሸፍነው ኦ ክርስቶስ ተነበይ መኑ ጸፍአከ፣ ክርስቶስ ማነው በጥፊ የመታ ተናገር እያሉ በጥፊ መትተውታል። የወደቁትን ሲያነሳቸው ነበር። በሉቃስ ወንጌል እንደምንመለከተው ምዕራፍ 12 ላይ ጎብጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ይህ ለፍቅር ያደረገው ነው። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ወትተዋቸዋል። እርሱ የደዌ እሾህ የበቀለባቸውን ሁሉ በቃሉ ነቅሎላቸዋል። የ4 ቀን ሬሳ አልዓዛርን በቃሉ ብቻ ቀስቅሶ አውጥቶታል። ብላቴናይቱን በቃሉ ተነሽ ብሎ አስነስቷታል። ጎልማሳውን በቃሉ አስነስቷል። ባሕርን በቃሉ ገስጿል። አጋንንት ይንቀጠቀጡለትና ይፈሩት ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንኳን ወደ እሱ ሊቀሩ በአሳማ ለመሰማራት እንኳን ከሱ አስፈቅደው ነበር የተሰማሩት። እንዲህ የሚያደርግ እርሱ ይህም ሁሉ መከራ የተቀበለው ለሰው ልጅ ያለውን ፍቅር ሲያሳየን እና እግዚአብሔር ጤና ስለሰጠን፣ ሀብት ስለሰጠን፣ አእምሮ ስለሰጠን፣ አካል ስለሰጠን፣ ምድርን ስለሰጠን ሳይሆን ከዚህ ሁሉ ላይ የምናመሰግነው ራሱን ስለሰጠን ነው። ጸጋ ዘአሕዛብ ይባላል። ክርስቶስ ለሰው የሰጠው ስጦታ ምንድን ነው ተብለን ብንጠየቅ ራሱን ነው የሰጠን። የዮሐንስ ወንጌል ምዕራፍ 4 ላይ እንደምንመለከተው ውሃ ቀጂቱን ሴት ሶበሰ ተአምር የጸጋሁ ለእግዚአብሔር አንቲኒ እምሰአልኪዮ፣ የእግዚአብሔር ስጦታ ምን እንደሆነ ብታውቂ ኖሮ አንቺ ትለምኝ ነበር ያላት የእግዚአብሔር ስጦታ ያለው ራሱን ነበር። እኔ ስጦታሽ ነበርኩ፣ ብታውቂ ኑሮ እኔ ስጦታሽ እንደሆን ትለምኝ ነበር ይላል። የሰው ልጅ ትልቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። ሐዋርያትን ለስብከተ ወንጌል ወደዚህ ዓለም ሲያሰማራቸው ወርቅ እንዳትይዙ፣ ብር እንዳትይዙ፣ ልብስ እንዳትይዙ፣ ትርፍ ልብስ እንዳትይዙ፣ ጫማ እንዳይኖራችሁ፣ ብጥር እንዳይኖራችሁ፣ የስንቅ አቅማዳ እንዳትይዙ ያላቸው ስጦታችሁ እኔ ያለሁ፣ እኔን ከያዛችሁ ሁሉ በእኔ እጅ አለ እያላቸው ነበር። እና ትልቁ ስጦታችን ጌታ ነው። ለራሳችን ዘውድ፣ ለእግራችን የሚሆን መሰረት፣ ለሰውነታችን ልብስ፣ ለዓይናችን ብርሃን፣ ለጆሮአችን በጎ ቃል፣ የአብ አካላዊ ቃሉ ሕይወታችን ኢየሱስ ክርስቶስ ነው። እርሱ ራሱን የሰጠበት ሳምንት ስለሆነ ቤተ ክርስቲያን ሕማማት ብላ የምታከብረው ለዚህ ነው። እግዚአብሔርን ስጦታ አድርገን የተቀበልንበት ሳምንት ስለሆነ በዚህ ሳምንት እኛ ልናደርገው የሚገባ ምንድን ነው ሲባል ራሱን ለሰጠን ጌታ ራስን መስጠት ነው። ከእግር ጥፍር እስከ ራስ ጠጉር ያሉ ሕዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለሥጋ የሚሆን ነገርን ባለማየት፣ በጆሮ ለሥጋ የሚሆን ነገር ባለመስማት፣ እግር ወደ ሥጋዊ ነገር ባለመሄድ፣ አንደበት ሥጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ሥጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለእኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት ምዕመናን በቤተክርስቲያን ተገኝተው ቀኑን ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የእኛ ሥራ ያጸድቀናል ብለን አይደለም። የምናደርገው ራሳችን ለመስጠት ለእኔ ብለህ ወደቅህ ሆይ እኔ ትቢያ ልሁንልህ፣ ለእኔ ብለህ ተደፋህ ሆይ እኔ ልደፋልህ፣ ለእኔ ብለህ ተገረፍክ ወይ እኔ ልገረፍልህ ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት። ሁልጊዜም እናሳያለን፣ ግን ዕለቱን ለማሳመን ነው እንጂ ክርስቲያን ኑሮው ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለንም። ይበልጥ ደግሞ በዓል ወስነን የምናሳይበት የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት
ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። በተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤ እና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ፣ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በመስማቱ በማየቱ የአጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልን፣ የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ የአጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጊያ ሰብሮልናል። ሞት ወይ መውጊያ ወዴት አለ ያለው ቅዱስ ጳውሎስ ስለዚህ ነው። የእሾህ አክሊል በመድፋቱ አዳም ሆይ መሬት ካንተ የተነሳ የተረገመች ትሆን፣ እሾህና አሜከላ ይብቀልብህ ተብሎ ተረግሞ ነበረ። መሬት የተባለ ሰውነታችን ነው። እሾህ የተባለ በእኛ ላይ የሰለጠነብን ኃጢአት ነው። በራሱ ላይ የእሾህ አክሊል በመድፋቱ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእኛ ላይ የነበረውን እሾህ ነቃቅሎ ያጠፋ ዘንድ የኃጢአትን ስልጣንም ድል ይነሳ ዘንድ የእሾህ አክሊል ደፍቶልናል። በመሰቀሉ ሞትን ሰቅሎታል፣ ቸንክሮታል፣ ድል ነስቶታል፣ እልን አጥፍቷል። በምድርና በሰማያት በአባቱና በእኛ በራሱ በእኛ በመንፈስ ቅዱስና በእኛ በሰውና በመላእክት የነበረውን በሕዝብና በአሕዛብ የነበረውን የጥል ግድግዳ አፍርሶ እርቅን ሰጥቷል። ውእቱ ሰላምነ ወነሰተ አረፍተ ማእከል። እሱ በመካከላችን የነበረውን የጥል ግድግዳ አፍርሷል፣ ሰላማችን ነውና ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ ሲናገር። ስለዚህ ሰላም የሰጠን መድኃኔ ዓለም የእሱን ሕማም የምናስብበት ጊዜ ነው። ስለዚህ በዚህ ሳምንት ቤተ ክርስቲያን በመሄድ ግብረ ሕማማትን በማዳመጥ ስግደት በመስገድ ስጋዊ ፍቶቶቻችንን በማረም ከጌታ ጋር የምንሰነበትበት ሳምንት ነው። ዛሬ እንደ እግዚአብሔር ፈቃድ የጌታችን የመድኃኒታችን የኢየሱስ ክርስቶስን በመስቀል ላይ የተናገረቸውን 7ቱን ቃላት እንመለከታለን። በዚህ ከሰኞ ጀምሮ እስከ ዓርብ ድረስ በዕለተ ዓርብ የተናገራቸውን 7ቱን ቃላት እያሰብን እንሰነበታለን። 7ቱ የጌታ ቃላት በመስቀል ላይ የተናገራቸው ምን ምን ናቸው? ዛሬ የምንመለከተው ይሆናል። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ቃል በሉቃስ ወንጌል ምዕራፍ 23 ላይ የምናገኘው ኃይለ ቃል ነው። ይኸውም አባ ስረይ ሎሙ እስመ በዘየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በዚህ ውስጥ ጌታችን ኢየሱስ ክርስቶስ ያደረገው ምንድን ነው? አይሁድ በሰቀሉት ጊዜ ግፍን ሲሰሩበት መስቀል ላይ ሁሉ የተናገራቸው ነው። እንግዲህ ሲይዙት ተይዟቸዋል፣ ሲያስሩት ዝም ብሎ ታስሯል፣ ሲገርፉትም ዝም ብሎ ተገርፏል፣ ሲከሱትም ዝም ብሎ ተከሷል፣ ሲፈረድበትም ዝም ብሏል፣ መልስም አልሰጠም።
በመስቀል ሲቸነክሩትም ዝም ብሎ ተቸንክሮ ተሰቅሏል። ልብሱን ሲገፉትም ዝም ብሏል። ስለ ራሱ አልተከላከለም፣ የመጣ ለሰው ነውና ራሱን ባዶ አደረገ እንዳለ ቅዱስ ጳውሎስ ባለጸጋው ስለ እናንተ ድሃ ሆነ ስላለ ስለ ራሱ አንዳችም አልመለሰም። ለእኛ ሲሆን ግን ለእኛ የሚጠቅም ነገር ሲሆን ተናገረ። አባቶ የሚያደርጉትን አያውቁምና ይቅር በላቸው። ምንድን ነው እዚህ ውስጥ እየነገረን ያለ? የመጀመሪያው አባት ሆይ የሚለው ነው። እዚህ ውስጥ ጌታ እየተናገረው ያለ አንዱ የእግዚአብሔር አብ ልጅነቱ ነው። እዚያ ውስጥ እየታመመ እየተገረፈ ነው፣ እየደማ መከራ እየተቀበለ ነው። ግን ባህርያዊ መለኮቱ አልተለወጠም። መለኮቱ ወደ ስጋነት አልተለወጠም። እየታመመም አምላክ ነው። ሰው አምላክ ሆኗል። አምላክ ሰው ሆኗል። አምላክ ሰው በመሆኑ ሰው አምላክ ሆኗል። ጌታ ሰው የሆነ አምላክ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እንደሆነ ሐማሚ ኢሐማሚ ነው። እሱ ከእኛ ጋር አንድ እንደመሆኑ ይታመማል፣ ከአባቱ ጋር አንድ እንደመሆኑ ደግሞ አይታመምም። ስለዚህ መስቀል ላይ ሆኖም ከአባቱ ጋር አንድ ነው። እግዚአብሔር አባቴ ነው ሲል ጌታ ከእግዚአብሔር አብ ጋር አንድ መንግስት ነኝ ማለት ነው። ለምን? የሰው ልጅ የሰው ባህሪ አለው፣ የእንስሳት ልጅ የእንስሳ ባህሪ አለው፣ ከእጽዋት የተቆረጠም የእጽዋት ባህሪ አለው። የእግዚአብሔር ልጅ የእግዚአብሔርነት ባህሪ አለው። ስለዚህ አባት ሆይ ቢል እየተሰቀለም እየደማም እየተገፋም ርቃኑን ሆኖም ግን የእግዚአብሔር ልጅ ነው። አለመታመም የሚቻለው ነው፣ አለመሞት የሚቻለው ነው። ያንን የገለጸላቸው። ሁለተኛ ለምንድን ነው አባት ሆይ የሚያደርጉትን አያውቁም? የሚያደርጉትን አያውቁም የምትለው ቃል ምንድን ነው የምታመለከተው? ምንድን ነው የማያውቁት? አይሁድ ጌታን ኢየሱስ እንደሚባል ያውቁታል። ናዝሬት እንዳደገም ያውቁታል። የገሊላ ሰው መሆኑንም ያውቁታል። የድሃ ልጅ እንደሆነም ያውቁታል። የእመቤታችን ልጅ እናቱ ማርያም እንደሆነችም እናውቃለን ብለዋል። ሀገሩንም ያውቃሉ። የማያውቁት ምንድን ነው ሲባል አምላክነቱን አያውቁም ነበር። የሚያደርጉትን አያውቁም ነበር። ሩቅ ብእሲ ይመስላቸዋል። የዮሴፍ ልጅ ይመስላቸዋል። ከነቢያት እንዳንዱ ይመስላቸዋል። ተራ ሰው ይመስላቸዋል። አያውቁም ያለ ለዚህ ነበር። በእነሱ እጅ ሲታሰር፣ በገመድ ሲያስሩት፣ በገመድ ሲጎተሱት፣ እርጥ መስቀል ሲያሸክሙት፣ ወዙ ሲወዛ ሲወድቅ ሲነሳ፣ ሲሰቅሉት፣ ሲደማ ሲያዩት ተራ ሰው መስሏቸዋል። ዛሬም በዚህ ብዙዎች ይሰናከላሉ። ለምን? የሚያደርጉትን አያውቁም፣ ምስጢሩን አያውቁም። ቅዱስ ጳውሎስ ይህን እንዲህ ብሎ ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ሶበሰ አይመርዎ እሚሰቅልዎ ለእግዚአብሔር ስብሐት፣ አውቀውትስ ቢሆን ኖሮ የክብርን ባለቤት ባልሰቀሉት ነበር አለ። ምኑን ነው ያላወቁት ታዲያ? ያውቁት የለም አብሯቸው አድጎ በሰፈራቸው ሲመላለስ ያላወቁት የአብ ልጅ መሆኑን እግዚአብሔር መሆኑን ሥጋ የለበሰ አምላክ መሆኑን አላወቁትም ነበረ። እስከ ዛሬ ድረስ እንዴት አምላክ ይታመማል? አምላክ ይሰቀላል? ኢየሱስ አምላኬ አምላኬ ብሏል፣ መስቀል ላይ ጮኋል የሚሉ ሰዎች ሁሉ ከአይሁድ ነው ቁጥራቸው። አይሁድም አላወቁም። እሱስ ታዲያ ምን አላቸው? በጊዜው እኔንም አታውቁም አባቴንም አታውቁም አለ። አባቱ ዮሴፍ ነው ሲሉ አልነበረም? አባቱ ዮሴፍ ከሆነ ለምንድን ነው አባቴን አታውቁም የሚላቸው? ለምንድን ነው እንዲያ የሚላቸው? የዮሴፍ ልጅ እንደሆነማ እናውቃለን ብለዋል። ማቴዎስ 13:55 ላይ ተነገሯል። ይህ የጠራቢ የዮሴፍ ልጅ አይደለም ብለዋል። ታዲያ አባቱ ዮሴፍ ከሆነ ለምንድን ነው ዮሐንስ 7 ላይ ዮሐንስ 8 ላይ እኔንም አታውቁም አባቴንም አታውቁም ወዴት እንደሚሄድም አታውቁም የሚላቸው? ለምንድን ነው ወዴት እንደሚሄድ የማያውቁ? ሰው ወይ ይኖራል፣ ከሞተም ወደ ምድር ይሄዳል፣ ነፍሱም ወደ ሰማይ ትሄዳለች። ወዴት እንደሚሄድ አታውቁም። የሚያርገው ወደ አባቱ መንበር ወደ ራሱ መንበር ነው። አባቱ ዮሴፍ ሳይሆን እግዚአብሔር አብ ነው። አባቱም ይህ ልጄ ነው ብሎ የመሰከረለት ለብቻ ይህ ነበር። ለዚያ ነበር የምወደው ልጄ ይህ ነው፣ የዮሴፍ ልጅ ነው አትበሉት። ይህ ልጅ የእኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘወላዌ የዚህ አይወቱ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን አያውቁም ማለት እንደ ሩቅ ብእሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል። ይህን አላወቁም። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል። ሶስተኛ ይቅር በላቸው የምትቃል ምንድነው? እዚህ ላይ ጌታ ሊቀ ካህናትነቱን ገለጠ። አባቴ ብሎ መንግስቱን ገልጧል። የሚያደርጉትን አያውቁም ብሎ መንግስቱን ጌትነቱን ገልጧል። ይቅር በላቸው ብሎ ደግሞ ሊቀ ካህናትነቱን ገልጧል። በዚህች ቃል ውስጥ ጌታ 3 ነገሮችን ገልጧል። አንደኛው መሥዋዕት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን፣ ሶስተኛው ንጉሥ መሆኑን ገልጧል። መሥዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በእሱ መሥዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመሥዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ነዋ በግዑ ለእግዚአብሔር
ዘየአትት ኃጢአተ ዓለም የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎት ነበር። አሁን ያ መስዋዕት ክርስቶስ መሆኑን ሲገልጽ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በእኔ ደም በእኔ መስዋዕትነት በእኔ ስጋ መቆረስ በእኔ ደም መፍሰስ ይቅርታን ስጣቸው አለ። ቅዱስ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአካለ ህላዌሁ ገብረ በዚያ ያነጽህ ኃጣውኢነ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይም ሲናገር ዝንቱ ውእቱ ደሜ ዘሐዲስ ሥርዓት ዘይትካው በእንተ ቤዛ ብዙኃን ለስርየተ ኃጢአት ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ነበር። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ይቅርታ፣ ስለነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት ይቅር በላቸው፣ ደሙ እየፈሰሰ ይቅር በላቸው። የኔ ደም መፍሰስ፣ የኔ ስጋ መቆረስ፣ የኔ መገረፍ፣ የኔ መሰቀል ለእነሱ ይቅርታ ማግኘት ነው። ይቅር በል አለ። እዚህ ውስጥ መስዋዕትነቱን ገለጠ። ሁለተኛ ይቅር በል ብሎ አቅራቢ ነው። ይቅር መባያ ይቅርታ የሚያሰጥ ደም መስዋዕት ነው ሆኖ ቀርቧል። ይቅርታ አስባይ ይቅርታውን አቅራቢ ሊቀ ካህናቱ ደግሞ ሆኖ ራሱ ይቀርባል። ይቅር በል ብሎ የሚያቀርበው ሊቀ ካህናት እሱ ነው። ይቅር በል ብሎ የሚያቀርበው መስዋዕትም የገዛ ደሙን ነው። ቅዱስ ጳውሎስን በዕብራውያን እንደነገረ የገዛ ደሙን ይዞ ገባ እንዳለ ይቅርታ ለማሰጠት ይቅርታ ለመስጠት ያቀረበው መስዋዕት የገዛ ደሙ ነው። ለሊሁ በግ ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ብሎ ጎርጎርዮስ እንደነገረ እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዘነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ዕብራውያን ምዕራፍ 9 ቁጥር 25 ላይ እንደተናገረ ወይክል አድኅኖቶሙ ለለ ይመጽኡ ሀበ እግዚአብሔር እንተ መንገሌሁ ወይተነብል ሎሙ እስመ ሕያው ውእቱ እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን? እነዚያኞቹ ይሞታሉ፣ ክህነታቸውን በሌላ ካህን ክህነት በሌላ ሊቀ ካህናት ይተካል። እስመ ኢያበብሖሙ ሞት ይንበሩ ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕርሶ አርሶ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም ክህነቱም ለዘላለሙ አይሻርምና ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነው ተብሎ እንደተነገረ የእሱ ክህነት አትሻርም። ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። ዛሬም ቢሆን እኛ ኦርቶዶክሳውያን ማንኛውም ቄስ፣ ካህን፣ ጳጳስ፣ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው። የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው። ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም። ስለዚህ ምን ይላል? ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ፣ ጉባኤም ተደረገ፣ መጨረሻ ላይ ይፍታሕ ይድግ ያንጽሕ ወይቀድስ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህናት
ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላቸው ብሎ በክርስቶስ ሊቀ ካህናትነት ነው ስርየት የሚሰጠው። ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው። ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው። ሌላ ሊቀ ካህናት የለንም። ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው። ሌሎቹ ሊቃነ ካህናት፣ ሊቀ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የእሱ እጆች፣ የእሱ ተላላኪዎች፣ የእሱ ጉጠቶች፣ ማቀበያዎች፣ በረከት መስጫዎች፣ የርቅ ቃል መልእክተኞች፣ የድህነት ሰራተኞች፣ የመከሩ ሰብሳቢዎች፣ የማስታረቅ ቃል በእነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሂደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልእክተኞች ናቸው። ብዙ ሰዎች ከቤተ ክርስቲያን ወጥተው የቀሩት አንዳንዶቹ የሚያስቡት ክርስቶስም ሊቀ ካህናት ሌላውም ሊቀ ካህናት እያለ የሚቀላቀል ነው። ኦርቶዶክሳውያን ቀላቅላ አታውቅም። ኦርቶዶክስ ቤተክርስቲያን ጌታችን ኢየሱስ ክርስቶስ በዚህች ቃል ለዘላለሙ ይቅር ይለናል። መልሶ እንግዲህ አሁን አንድ ሰው ከሌላ እምነት ቢመጣ ክርስቶስ አይሞትለትም። የዕለተ ዓርብ ያደረጋት የማስታረቅ ቃል ዓለምን ስታስታርቅ ትኖራለች። ንስሐ ገብቶን ቄሱ እግዚአብሔር ይፍታ የሚለን ይህች ቃል ለዘላለም ስለምትኖር ነው። በዚያች ቃል ነው የምንታረቅ። ወይት ካልሆሙ ያቅርቡ በይንተ አራቅይናሁ ለወልድ ብሎ ሊቁ እንደተናገረ በክርስቶስ ሊቀ ካህናትነት ካልሆነ በስተቀር መስዋዕት መሰዋት፣ ጸሎት ማቅረብ፣ ጸሎት ማሳረግ፣ ይቅርታ ማሰጠት አይቻልም። መስዋዕትም የሚያደርገው ዕለተ ዓርቡ ሊቀ ካህናትነት። የቅዱሳን ምልጃ ምንድን ነው ሲባል ከክርስቶስ ሊቀ ካህናትነት ጋር የተጣሉትን ወደ ጌታ ለማቅረብ ነው። ከዚያ በኋላ ይቅርታውን የሚሰጠው በገዛ ደሙ በራሱ ደም ነው የሚያድናቸው። ማዳን የክርስቶስ ነው። ወደ ድህነት ማቅረብ ማማለድ ደግሞ የቅዱሳን ነው። የክርስቶስ ቤዛነትና የቅዱሳን ምልጃዎች የተለያዩ ነገሮች ናቸው። ቅዱሳን የሚያማልዱት ከክርስቶስ ጋር ለማገናኘት፣ ይቅርታን የሚሰጠን ግን ያንን የቅዱሳንን ጸሎት ተቀብሎ በዕለተ ዓርብ ደሙ በዕለተ ዓርብ ሊቀ ካህናትነቱ ይቅርታ ሰጥቶ በደሙ አንስቶ ቀድሶ ሕዋሳቱ ያደርገናል ማለት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የምትለው ለሁላችን እስከ ዓለም ፍጻሜ ለምንሳሳተው ሁሉ ስንመለስ ንስሐ ስንገባ ይቅርታ እንድናገኝ መሰረት የምትሆን ቃል ናት ማለት ነው። ንስሐ ስንገባ በካህናት ስንፈታ ይፍታይድግ ስንባል ቀኖና ተሰጥቶን ስንጨርስ ይቅርታን የምትሰጠን እስከ ዓለም ፍጻሜ ይቺ ቃል ናት። ይህ ቃል ሕያው ነው። ጌታችን ኢየሱስ ክርስቶስ በግም ሊቀ ካህናትም መስዋዕትም ንጉሥም ሆኖ የዋለበት ቃል ይቺ ቃል ናት ማለት ነው። ሁለተኛው ጌታ የተናገረው ከሰባቱ ቃላት አንዱ ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ የምትለው ናት። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው ይሄ በቀኙ ለተሰቀለው ወንበዴ የተነገረ የተስፋ ቃል ነው። እዚህ ውስጥ የሚያስደንቁ ምስጢራትን እናያለን። ዛሬ በገነት ከኔ ጋር ትኖራለህ። የምናስተውላቸው ምስጢራት ምንድን ነው? የመጀመሪያው የዚህን ሰው ንስሐ እናስተውላለን። ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ አቤቱ በመንግሥትህ በመጣህ ጊዜ አስበኝ ብሎት ነበረ። ይህ ሰው የሚያስደንቅ ሰው ነው። በሱ ሁለት ነገሮች እናስተውላለን። የመጀመሪያው ጌታ ራቁቱን ተሰቅሎ ሌሎቹ መሰወልደ እግዚአብሔር አንተ ረድ መስቀለከ ንራይ ወንመንብከ፣ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ ሲሉት እርቃኑን ተሰቅሎ ፊቱ በደም ተሸፍኖ እያየው ግን በሰማያዊ መንግሥቱ ያምነው ነበር። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ አይባን ሲፈተቱ፣ እነዚህም ሁሉ ታምራት አየና የእግዚአብሔር ልጅ እንደሆነ በትክክል አመነ። ጌታን በሰማያዊቱ መንግሥቱ አወቀ። ጌታ ምን ብሎ ነበረ? የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘኢይትዐቀፍ ብየ፣ በእኔ የማይሰናከል ሰው ንዑድ ክቡር ነው ብሎ ነበር። ማለት በሥጋ ስደክም አይቶ ፍጡር ነው ያላለኝ፣ ይሄ ለራሱ ያልሆነ እየደከመ እየደማ እያያችሁት እንዴት አምላክ ትሉኛላችሁ የማይለኝ፣ ከዚህ አልፎ መንግሥቴን ያወቀ ሰው ንዑድ ክቡር ነው። እንደምታመም ፀሐይን ሳጨልማት፣ ጨረቃን ደም ሳለብሳት፣ ከዋክብትን ሳረግፍ፣ መቃብራትን ስከፍታቸው፣ አለቱን ስሰነጥቀው የሚያየ ዓይን ንዑድ ክቡር ነው ብሎ ነግሮን ነበር። ይህ ሰው እንዲህ ያለ እምነት ያለው ነው። ሁለተኛ የዚህ የፈያታዊ ዘይማን ታላቅነቱ በመከራ ውስጥ ሆኖ ጊዜያዊ ነገርን አለመለመኑ ነው። ጤና ስጠኝ፣ ይህ መስቀል ውስጥ ያለው ሕመሜ እንዳይሰማኝ አድርገኝ፣ ወይም ደግሞ አስነሳኝ እንዳልሞት አድርገኝ ማለት ይችል ነበር።
ግን ያን ትቶ የለመነ የሰማያዊት መንግስቱ ነው፣ ሰማያዊ ነገር ነው የለመነ። አንዳንድ ሰዎች እየሞቱ እንኳን ለነፍሳቸው የማያስበዋል። መቃብር ተቀብሯቸው ጉድጓዳቸው ተምሶ ልጣቸው ተርሶ የሚገነዙበት እየቀረበ እንኳን ነፍሳቸው ትዝ የማትላቸው ሰዎች አሉ። ይህ ሰው እየሞተ ለነፍሱ ያሰበ ሰው ነው። መከራ ውስጥ ሆኖ ትሩፋት የሰራ በችንካር ተቸንክሮ ተሰቅዞ ተይዞ ከህማሙ አልፎ ከመከራው አልፎ ከማማረር አልፎ ለወዲያኛይቱ ዓለም ህይወቱ ያሰበ ሰው ምስጉን ሰው ነው። የሚያስደንቅ ተጋዳይ ነው። ሶስተኛ በዚህ ውስጥ ምን እናያለን? አይሁድ የእግዚአብሔርን መንግስት ትተው የቄሳርን መንግስት ወደው ነበር ይላል ቅዱስ ኤፍሬም። ጌታን አሳልፈው ሲሸጡት ጲላጦስ ለንጉሥክሙ እስቅሎ ንጉሳችሁን ልስቀለውን ሲላቸው አልብነ ንጉሥ ዘእንበለ ቄሳር፣ ከቄሳር በቀር እኛ ንጉሥ የለን ብለው ነበር። ከቄሳር በቀር እኛ ንጉሥ የለንም ብለዋል። ስለዚህ ያመኑበት ቄሳር የሮም ቄሳር ያው ቄሳር ባይሆን እንኳን በምድራዊ መንግስት አምነዋል። የሮም መንግስት በ70 ዓመተ ምህረት ቤተ መቅደሳቸውንም ሀገራቸውንም እነሱንም አጠፋቸው። ፈያታዊ ዘየማን ደግሞ በምድር መንግስቱ በማይታይ ግን ሰማያዊ መንግስት ባለው በክርስቶስ አመነ። ለሱ ገነት ተሰጠው። ሁሉም ዋጋቸውን አገኙ። አይሁድን ያመኑበት መንግስት አጠፋቸው። ፈያታዊ ዘየማንን ደግሞ ያመነበት መንግስት ሕይወትን አወረሰው። ክርስቶስ ቢያምኑበት የማያሳፍር ንጉሥ ነው። በሰማይ መንግስት ሊያኖርበት የሚችል ስልጣን ያለው ባለጸጋ ነው። ሞቶ ሕይወትን የሚሰጥ። ሌላው እዚህ ውስጥ የምናስተውለው አንድ የሚያስደንቅ ነገር አለ። በኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት አዳም በተሳሳተ ጊዜ እግዚአብሔር አዳምን ካስወጣ በኋላ አዳም ተመልሶ እንዳይገባ የገነትን ዛፍ የሚገለባበት ሰይፍ የያዙ ሱራፌልን አስቀምጦበት ነበር። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀውፍና ወዕፀ ሕይወት ከመ ኢይብአ አዳም ተሃቢሎ ውስተ ገነት። እግዚአብሔር አዳም እጁን ዘርግቶ ዕፀ ሕይወትን እንዳይበላ ወደ ገነት እንዳይገባ በእጃቸው የምትገለባበት ሰይፍ የያዙ ሱራፌልን ገነትን ይጠብቁ ዘንድ አዘዛቸው። አሁን የገነት አዛዧ እግዚአብሔር፣ ገነትን የዘጋት እግዚአብሔር፣ ጠባቂ መልአክ የሾመላት እግዚአብሔር ነው። ክርስቶስ መስቀል ላይ ሆኖ ግን ዛሬ ከኔ ጋር በገነት ትኖራለህ እንዴት ሊለው ቻለ? ያችን ገነት እግዚአብሔር እንደዘጋት በመጽሐፍ ቅዱስ ተጽፏል። ከእግዚአብሔር በቀርም እግዚአብሔር የዘጋውን መክፈት የሚችል የለም። ስለዚህ ጌታ ምን እያለ ነበረ? ቀድሞም አዳምን አስወጥቼ ገነትን የዘጋዋት እኔ ነኝ፣ አሁንም ገነትን በደሜ መክፈት የሚቻለኝ የአዳም ጌታ እኔ ነኝ እያለ ነበረ። ያ ኦሪት ዘፍጥረት ላይ አዳምን መሬት ትሆናለህ ብሎ የፈረደበት ገነትን የዘጋበት እኔ ነኝ። ለዚህ ነበረ እግዚአብሔር ሰው ሆኖ አዳነን የምንልበት ምክንያት። ለምን? እግዚአብሔር የፈረደበትን ሰው ማንሳት ስለማይችል። ስለዚህ ሰው ሆኖ አዳምን ማዳን የነበረበት እግዚአብሔር ነው። እግዚአብሔር የፈረደውን ማንሳት የሚችል እግዚአብሔር ስለሆነ፣ ስለዚህ ክርስቶስ የገነት ባለቤት መሆኑን አሳየ። በ7 ክንድ መስቀል ሰቅለው የሚያሰቃዩት ክርስቶስ ነገር ግን የገነት ባለቤት፣ ገነትን ማውረስ የሚችል ነው። በዚሁም ውስጥ የንስሐን ዋጋ ሰጠን። ቀድሞ አባቶቻችን በንስሐቸው ገነት አልወረሱ ነበር። አሁን ግን በንስሐ ገነት የመውረስን በር የከፈተልን ዛሬ ነው። አርሃወ ለነ ኆኃተ ንስሐ፣ የንስሐ በሮችን ከፈተልን ብሎ ቅዱስ ጎርጎርዮስ እንደነገረን ዛሬ የንስሐ በሮችን ከፈተ። ስለዚህ ዛሬ ከኔ ጋር በገነት ትኖራለህ። በዚሁ ላይ ደግሞ ምን ማለት ነው? ስለ ክርስቶስ የተሰቃዩ ሁሉ ወይም ከክርስቶስ ጋር የተሰቃዩ ሁሉ ከክርስቶስ ጋር በገነት መኖር ይችላሉ። ከክርስቶስ ጋር የታመመ ከክርስቶስ ጋር ያርፋል ማለት ነው። ከክርስቶስ ጋር የታመመ ማለት ነው። ፈያታዊ ዘየማን በወንብድናው ቢሰቀልም ግን መከራውን ስለ ክርስቶስ አደረገው። በመንግስት አስብ እያለ ወደ ክርስቶስ ሕማማት ራሱን አስጠጋ። ክርስቶስን መምሰልን ወደደ። ይሄ ሰው ለክርስቶስ ብለው መከራ የሚቀበሉ ክርስቲያኖችን ሁሉ የሚወክል ነው። ለክርስቶስ ብለው መከራ የሚቀበሉ ክርስቲያኖች ከክርስቶስ ጋር እረፍት ያገኛሉ። ስለዚህ ከክርስቶስ መከራ መቀበል፣ በክርስቲያን ስም መከራ መቀበል መዋረድ፣ ክብር ማጣት አይደለም። ከክርስቶስ ጋር መታመም ነው። እረፍት ያለው ሕመም ይባላል። ክርስቲያኖች የሚታመሙት ሕመም እረፍትን የተመላ ሕማም ይባላል። ለምንድነው ክርስቲያኖች የምንሰቃየው? ጌታስ ለምንድነው አጋንንትና ሌሎች ሲገፉን ዝም የሚለው ሲባል የክርስቲያን ስቃይ ውስጥ እረፍት ስላለ ነው ማለት ነው። ሶስተኛው ጌታ የተናገረው ቃል የዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 ባለው ውስጥ ያለው፣ ይልቁንም በግልጽ ቁጥር 26 ላይ የተናገረው እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። በዚህ ላይ አሁንም የምንመለከታቸው ድንቅ መለኮታዊ ምስጢራት አሉ። እመቤታችን ቅድስት ድንግል ማርያም
ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች ታለቅስ ነበር። ይህን በምታለቅስበት ጊዜ እናቱን ለማጽናናት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። ብዙ ሊቃውንት በዚህ ርዕሰ ጉዳይ ላይ ብዙ ምስጢራትን አስተምረውበታል፣ ተርጉመውታል። አንደኛው እናት አባትን ማገልገል እስከ ሞት እንኳን ቢሆን መሆን እንዳለበት ሲያስረዳ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን አንቀጽ ሲተረጉም ክርስቶስ እየሞተ እንኳን እናቱን ያገለግላት ነበር። አንተ በቁምህ በጤንነት እያለህ ጤና እያለህ አካልህ ደህና ሆኖ እናት አባትህን ባታገለግል ምን አይነት ፍርድ ይጠብቃል? ለጌታስ የምትመልሰው መልስ ምንድን ነው? ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቃሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ የማይላቸው ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር። የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞቱ እንኳን ጊዜ ያልተዘነጋ ነው፣ የሚታሰብ ነው። አንዱ ይሄ ነው። ሁለተኛው ጌታ በዕለተ ዓርብ እነሆ ልጅሽ እነኋት እናትህ ባለ ጊዜ የገለጸልን ምንድን ነው? አንድ ደገኛ ምስጢር ገልጿል ይላል ቅዱስ ጎርጎርዮስ ዘንዚናዙ። ቅዱስ ጎርጎርዮስ ዘንዚናዙ ምን ይላል? የዮሐንስ ወንጌል ምዕራፍ 2 ላይ ጌታ ምን ብሎ ነበር? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ብሏት ነበረ። የወይን ጠጁን አበርክት ብላ በጠየቀችው ጊዜ ይህ ምንድን ነው? አንቺ ሴት ከአንቺ ጋር ምን አለኝ ያላት ወይን የላቸውም ስትለው ወይን የማበረክትበት ስልጣን እንደ አምላክነቴ ነው እንጂ እንደ ሰውነቴ አይደለም። ሰርግ መጠራት እንደ ሰውነቱ ነው። ውሃውን ወይን ማድረግ እንደ አምላክነቱ ነው። ሰውነቱ አምላክነቱ ብለን አንከፍለው። እንደ አምላክነቱ እንደ ሰውነቱ የሰውነቱ ሰርግ ተጠርቶ በጠባብ ደረት በአጭር ቁመት በእግሩ ተራምዶ ገስግሶ ሄዶ በበር ገብቶ ተቀምጧል፣ በአዳራሽ ተገኝቷል። ይህ የሰውነቱ ስራ ነው። ውሃውን ጠጅ ማድረግ ወይን ማድረግ የአምላክነቱ ስራ ነው። ስለዚህ ውሃውን ወይን የማደርግበት ስልጣኔ እንደ አባቴ ባህሪ ነው፣ እንደ ሰውነቴ ባህሪ አይደለም። ከአንቺ ጋር አንድ በመሆንበት ባህሪዬ የምታዘዝበት ቀንና እውነተኛውን ወይን ደሜን የምሰጠበት ቀን ገና ነው፣ ዓርብ ነው ነበር ያላት። ወይን የማበረክትበት ግን የአብ ልጅ እንደመሆኔ ነው፣ የምሰቀልበት ደግሞ የአንቺ ልጅ እንደመሆኔ ነው ማለቱ ነበር ይላል ቅዱስ ጎርጎርዮስ። ጊዜ ገና አልደረሰም ያላት ለጊዜው ለወይኑ ይሁን እንጂ ደሜን አፍስሼ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዕለተ ዓርብ ገና ነው ማለቱ ነበረ። ስለዚህ በዕለተ ዓርብ ስጋውን እየቆረሰ ደሙን እያፈሰሰ የሕይወት ወይን የሆነ ደሙን ለሰው ልጆች ድነት አድርጎ እየሰጠ አሁን የአንቺ ልጅ እነሆ የአንቺ ልጅ እንደመሆኔ የሕይወት መጠጥ ደሜን የሚሰጥበት ቀን ደረሰ። እነሆ ልጅሽ ያላት በዮሐንስ ውስጥ አድሮ ያለ ራሱን ነው። ስለዚህ ይሄው የአንቺ ልጅ እንደመሆኔ ተሰቀልኩ አለ። በአንቺ ባህሪ፣ በአንቺ አካል፣ በአንቺ ስጋ፣ ከአንቺ በለበስኩ ተዋህዶ ስጋ ሞቼ ሳድን ተመልከች፣ ደሜን ሕይወት አድርጌ ስሰጥልሽ ተመልከች ብሎ የቀጠራት ቀን እንደደረሰ ተናገረ ብሎ ይናገራል። እዚህ ውስጥ ድንግል ማርያም ከመስቀሉ ስር ቆማ የምናይበት ምስጢር አለ። ሁለት ዛፎችን በምድር ላይ እንመለከታለን። አንደኛው ዕፀ በለስ ናት፣ ሁለተኛው መስቀል ነው። ከዕፀ በለስ ስር የቆመች አንዲት ሴት እናያለን። እናታችን ሔዋን ናት። እሷ የሞት ፍሬን ታመጣልናለች። ከእውነተኛው ድህነታችን ከተፈጸመበት ዛፍ ከመስቀሉ ስር ደግሞ አንዲት ሴት እናያለን። ዳግሚት ሔዋን ናት። እሷ ደግሞ ሕይወት በእሷ አካል የመጣበት። ስለዚህ የሰው ልጅ በድህነት ዓለም፣ በድህነት ታሪክ፣ በድህነት ትምህርት ሲተርክ እንዲፈረድብን ሔዋን አደረገች እንደሚለው ሁሉ ምሕረት እንድናገኝ ድንግል ማርያም አደረገች ማለቱን መዘንጋት የለበት። ምሕረት ሞት ሲፈረድብን ከዛፉ ስር ሔዋን አለች፣ ሕይወት ሲሰጠን ከዛፉ ስር ድንግል ማርያም አለች። ለዚያ ነበረ ይህ ቃል ዋና ቃል ሆኖ የመስቀሉ ቃል የሚባለው። በዚያውም ዘንድ እነሆ ልጅሽ ብሎ እንግዲህ ሁሉ ነገር የተቀበልነው በሐዋርያት ነው። ለሐዋርያታችን የሰጣቸው ስጦታ ለእኛ ስጦታችን ነው። ሐዋርያትን ያስጠጋበት ጥግ ለእኛም መጠጊያ ነው። ዮሐንስን ለድንግል ማርያም እንደሰጠ ሁላችንም የድንግል ማርያም ልጆች እንድንሆን ሰጥቶናል። ሁላችን ተጠምቀን የእሱ ልጆች የሆነው በጦር ተወግቶ ከጎኑ በፈሰሰ ውሃ ነው። ከጎኑ በፈሰሰ ውሃ ተጠምቀን የሕይወት ልጆች ሆነናል። ስለዚህ የሕያዋን እናት ድንግል ማርያም እዚህ ትመጣለች ማለት ነው። ስለዚህ እሞሙ ለኩሎሙ ሕያዋን የሚላት ቅዱስ ኤፍሬም ለዚህ ነው። የሕያዋን ሁሉ እናት የሚላት ከዚህ የተነሳ ነው። ሕያዋን የሆንበት ማየገቦ ሲፈስ ከዚያ ስር ድንግል ማርያም ስለነበረች ዮሐንስን እነሆ እናትህ ሲል የሐዋርያት
አባት አባታችን ነው፣ የሐዋርያት እናትም እናታችን ናት። እኛን ለድንግል ማርያም ልጅ አድርጎ ሰጠ። እነሆ እናታችሁ ብሎ ደግሞ ድንግል ማርያምን ለእኛ እናት አድርጎ ሰጠ። እኛን ልጅ አድርጎ ሰጥቶናል። ይህንን ያስረዳበት ቃል እናቱንም ያገለግለበት ቃል ነው። ለመዳናችን ምስክር ሆና የቆመች ነው። ስንድን ምስክር የነበረች እሷ ናት እና ድንግል ማርያም ድህነትን የምትሸፍን ሳትሆን የድህነታችን ምስክር ናት። የዳን ዕለት የመዳናችን የነፃነት ደብዳቤ አድርጎ እናቱን ለምስክርነት ሰጥቶናልና እና ለዚህ ነው ምዕመናንም በቤተክርስቲያን ሲጸልዩ ጸሎት ስንጀምር ሰይጣን ሆይ በዚች በቤተክርስቲያን ፊት ቆሜ እክድሃለሁ፣ ለዚህ አንተን ለመካድ ምስክሬ ማርያም ናት የምንለው ዲያብሎስ በተቀጠቀጠበት ሕይወት በተሰጠበት ቀን ከመስቀሉ ስር ምስክር ሆና የምናያት እመቤታችን ቅድስት ድንግል ማርያም ስለሆነች ነው ማለት ነው።